ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር። ወደ ዓለም የመጣው እረኛ የእግዚአብሔር ልጅ ቃሉ ነው። ዘመነ ስብከት ሶስተኛ ሰንበት ከታህሳስ 21 እስከ ታህሳስ 26 ድረስ ኖላዊ። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ ታህሳስ 26 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ኖላዊ ዘመጻ ውስተ ዓለም። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ዕብራውያን ምዕራፍ 13 ቁጥር 16 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 21 ቁጥር 22 እስከ ፍጻሜ ምዕራፍ። ምስባክ ኖላዊ ሆሙ ለእስራኤል አጽም ዘይርእዮሙ ከማባግአ ዮሴፍ ዘይነብር ላይለ ኪሩቤል አስተርአየ ዘይነብር ዲበ ኪሩቤል አስተርአየ። ኖላዊ ሆሙ ለእስራኤል በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ኖላዊ ኦሙ ለእስራኤል አጽም ድፋት ሂደት አንብር ዘይርእዮሙ ወያስተዴሉ ከማባግአ ዮሴፍ እንድርያስ ዘይርእዮሙ ወያስተዴሉ ከማባግአ ዮሴፍ እንድርያስ። ዘይነብር ሂደት ላዕለ ሂደት ኪሩቤል በ30 አስተርአየ ድርስ ዘይነብር ላዕለ ኪሩቤል በ30 አስተርአየ። ኖላዊ ሆሙ አጥመቀ ለእስራኤል ሂደት ድፋት አጥመቀ ኖላዊ ሆሙ ለእስራኤል አጽም ዘይርእዮሙ ወያስተዴሉ ከማባግአ ዮሴፍ ለሰማይ በደመና ለሰማይ በደመና ከማባግአ ዮሴፍ ዘይነብር ይከድነኪ ዘይነብር ገብርኤል አብሰራ ገብርኤል አብሰራ ዘይነብር ዲበ ኪሩቤል አስተርአየ። ኖላዊ ሆሙ ወሰጠጠ ለእስራኤል አጥመቀ ወሰጠጠ ኖላዊ ሆሙ
ለእስራኤል አጥመቀ አጽምዕ ዘይርእዮሙ ከመ አባግዓ ዮሴፍ ለሰማይ በደመና ዘይነብር በ30 ርክርክ ነፍስ ዘይነብር ላዕለ ኪሩቤል ዲበ ኪሩቤል አስተርአየ ዘይነብር ሂደት ጭረት ዮሴፍ ዮሴፍ ዘይነብር ዲበ ኪሩቤል አስተርአየ ኖላዊሆሙ ለእስራኤል አጽምዕ ዘይርእዮሙ ከመ አባግዓ ዮሴፍ ዘይነብር ዲበ ኪሩቤል አስተርአየ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 22። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በእዝል ዜማ ይበል ዲያቆን። በሰማይ የሃሎ ልብክሙ እወ የሃሎ በሰማይ ልብና በእንተ ስምከ አጽንዓነ ወረስየነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ። ይበል ካህን ነአኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሀቤ ሕይወትነ ዘኢይማስን መዝገብ አቡሁ ለዋህድ ወልድከ መድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ ወልዱ ወቃሎ
ለእግዚአብሔር ዘኩሉ ለከ ይትቀነይ ለእለ በጸጋ ከሰትከ ፈጽሞ አጽንዕ እለ በጸጋ ፈውስ እለ በኃይለ ልሳን ይሴብሑ አሚን ዘበቃለ ልሳንተ እምህሩ አርትዕ ሰራዊት በእዝል ዜማ ሰራዊተ መላእክቲሁ ለመድኃኒየ ዓለም ይቀውሙ ቅድሜሁ ለመድኃኒየ ዓለም ወይኬ እልልዎ ለመድኃኒየ ዓለም ሥጋሁ ወደሙ ለመድኃኒየ ዓለም ወይኬ እልልዎ ለመድኃኒየ ዓለም በአሚነ ዚአሁ ለክርስቶስ ንገኒ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አነ ውእቱ ኖላዊ ኄር። መልካም እረኛ እኔ ነኝ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 11። የተወደዳችሁ ሳምንታዊውን የቅዱስ እግዚአብሔር ሚዲያ የምትከታተሉ በሀገርም ውስጥ ከውጭም ሀገር ያላችሁ መምህራን፣ ካህናት፣ ዲያቆናት፣ ምእመናን በአጠቃላይ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ የምንመለከተው ከ9 የጌታ ንዑሳን በዓላት መካከል በወርኃ ታኅሳስ ከታኅሳስ 7 ጀምሮ እያየናቸው የመጡ በዓላት አሉ። ስብከትን አይተናል፣ ብርሃንን ተመልክተናል። ዛሬ ደግሞ የምንመለከተው ስለ ኖላዊ ነው። ከብርሃን ቀጥሎ የሚከበረው በዓል ከንዑሳን በዓላት መካከል ኖላዊ ይባላል። እንግዲህ ነቢያት ያው በስብከት እንዳየነው ፈኑ እዴከ ብለዋል። ክንድህን ላክ ማለት ነው። ፈኑ ብርሃነከ ብለዋል። በብርሃን የተመለከትነው ብርሃንህን ላክ ነው። አሁን ደግሞ ኖላዊ ሆሙ ለእስራኤል አጽም
መዝሙረ ዳዊት መዝሙር 79 ቁጥር 1 ጀምረን ስንመለከት የእስራኤል እረኛ ሆይ ስማ አድምጥ በማለት የሰው ልጆች እረኛ ጠባቂ የሆነውን እግዚአብሔርን በስጋ ተገልጦ ተወልጄ አድንሃለሁ ብሎ በተናገረው ቃል አማካኝነት ተወልዶ እንዲያድነው የጸለዩበት የጠየቁበት ነው። እንግዲህ በብሉይ ኪዳን ከነበሩ ነቢያት መካከል አንደኛው ቅዱስ ዳዊት ነው። ከወንጌሉ ቀደም ብሎ በሚሰበከው ምስባክ ላይ ኖላዊሆሙ ለእስራኤል አጽም ዘይርእዮሙ ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ። የእስራኤል እረኛ ሆይ አድምጥ ስማ። ዘይርእዮሙ ዘትርእዮሙ ከመ አባግዓ ዮሴፍ፣ እስራኤልን እንደ ዮሴፍ በጎች የምትጠብቅ የምትንከባከብ ስማ፣ አድምጥ፣ ተገለጥ በማለት ያው የልመና ድምፅ የጥያቄ ድምፅ አሰምቷል። የልመናና የጥያቄ ድምፅ ካሰሙ ነቢያት መካከል አንደኛው ቅዱስ ዳዊት ነው። ቅዱስ ዳዊት ስለ እግዚአብሔር እረኝነት በምልአት በስፋት ከዘመሩ መዘምራን ሀብተ ዝማሬ ከተሰጣቸው የምስጋና ሀብት ከተሰጣቸው መካከል አንደኛው ዳዊት ነው። ሌላም መዝሙሩ ላይ እግዚአብሔርን እረኝነት ሲገልጥ እንዲህ ነው ያለው። በዚህ በመዝሙረ ዳዊት መዝሙር 22 ቁጥር 1 ጀምረን ስንመለከት እግዚአብሔር ይሬየኒ ወአልቦ ዘያሃጣኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ይመራኛል ያሳድረኛል በማለት እግዚአብሔርን እረኝነት ጠባቂነት እንግዲህ እግዚአብሔርን በእረኛ የሚጠበቀውን ሕዝብ ደግሞ መንጋውን እነሆ በአባግ እየመሰሉ ተናግረዋል። እንግዲህ በብሉይ ኪዳን የነበሩ ነቢያት፣ አስተማሪዎች፣ የሃይማኖት መሪዎች እንደ እረኛ፣ ሕዝቡ እንደ መንጋ፣ ነገስታቱ እንደ እረኞች፣ ሕዝቡ እንደ መንጋ እየተመሰለ በቅዱስ መጽሐፋችን ላይ ተገልጦ እናገኘዋለን። እነ ሙሴም ይህን ስራ ነበር ይሰሩ የነበረው። ለእስራኤል ዘሥጋ ያደርጉ ከዚህ ከምድረ ግብፅ ወደ ከነዓን እየመራ በነበረበት ሰዓት አንዳንድ ጊዜ ሕዝበ እስራኤል ጣዖትን ወደ ማምለክ ሲያዘነብሉ እግዚአብሔርም ደግሞ እንዲቀጡ ሲያስተላልፍባቸው ሙሴ እንዲህ ነው ያለው፣ የለም አንተን በሌላ ሕዝብ ላይ እሾምሃለሁ፣ እንተም በሌላ ሕዝብ ይህን ሕዝብ ግን ላጥፋው ሲል እምትጽዮሙ ለእሉ ሕዝብ ከጠሴኒ መጽሐፈ ሕይወት ከዘጸሐፍከኒ፣ ይህን ሕዝብ ከምታጠፋ እኔን ከሕይወትህ መጽሐፍ ደምስሰኝ ፋቀኝ ነው ያለው። እንግዲህ የእረኝነት ስራ ይሄ ነው። ለመንጋው ለሚጠብቀው ራስን ለሞት አሳልፎ መስጠት፣ መንጋው ጠፍቶ ከመኖር ይልቅ አለመኖርን መምረጥ፣ ይሄ ነው ትክክለኛ የኖላዊነት ስራ። ዳዊትም ይህንን አድርጎታል። በዚህ በመጽሐፈ ሳሙኤል ካለ 24 ላይ ስንመለከት እግዚአብሔር እንግዲህ ዳዊት አለፈቃደ እግዚአብሔር ሕዝቡን እንዲቆጠር አደረገ። በዚህም አማካኝነት እግዚአብሔር አዘነ እና በነቢዩ አማካኝነት ቅጣት እንደሚያስተላልፍ እነሆ ምርጫ ተሰጠው ነው የሚለው ለዳዊት። እና ዳዊትም እንግዲህ በሰው እጅ ከምወድቅ ይልቅ በእግዚአብሔር እጅ በወድቅ ይሻለኛል አለ። ይመራው የነበረው ሕዝብ በወቅቱ ከእግዚአብሔር በወጣው ፍትሐ እግዚአብሔር አማካኝነት ተቀጣ ነው የሚለው። ወደ 70 ሺህ ሕዝብ ያህል ረገፈ ይላል። በዚህ እንሳ ምንድነው ያለው ቅዱስ ምን ተገብሩ ሁሉ አባግህ እንዘ አነ ኖላዊሆሙ፣ እኔ እረኛቸው ጠባቂያቸው እያለው እነዚህ በጎች ምን አደረጉ?
ደይዴከ ላዕሌ እጅህን እኔ ላይ አድርግ ወላዕለ ቤተ አቡየ እሴይ በአባቴ በእሴይ ቤት ላይ ማድረግ ትችላለህ። ይህንን ሕዝብ ግን በዚህ መቅሰፍት አትጥቃው ይብቃ ብሎ ጠየቀ ይላል። እንግዲህ ቀደም ሲል በብሉይ ኪዳን የነበሩ እነ ሙሴን የመሰሉ እነ ዳዊትን የመሰሉ ሌሎችም ነቢያትን ስንመለከት አበይት ነቢያትም ደቂቅ ነቢያትም ያው የተወጡት ያከናወኑት የነበረው ነገር የእረኝነት ስራ ነው። የእረኝነት ስራ ነውና እረኝነት ለመንጋው ራስን አሳልፎ መስጠት ነው። ራስን አሳልፎ መስጠት፣ ስለ መንጋው መራብ፣ መንጋውን ማጥገብ፣ ለራስ ግን ቅድሚያ አለመስጠትን የሚያሳይ ነውና እንግዲህ በዚህ መንፈስ ውስጥ ነው ቅዱስ ዳዊት ያው ከልጅ ልጅህ ተወልጄ አድንሃለሁ ያለውን አምላኩን እግዚአብሔርን ኖላዊሆሙ ለእስራኤል አጽም የእስራኤል ጠባቂያቸው እስራኤልን ከከነዓን ከግብፅ ወደ ከነዓን ያሸጋገርህ መና ከደመና እያወረድክ የመገብ ውሃ ከጭንጫ እያፈለክ ያጠጣ ጠላት አጥፍተህ በኤርትራን ከፍለህ ያሻገርክ ለከነዓን ያበቃ የእስራኤል እረኛ ሆይ ተገለጥ። አሁንም የሚሻገሩ ነፍሳት አሉ። በሲኦል ይማቅቁ የነበሩ ነፍሳት አሉ። በጎች አሉ ወደ በረታቸው መመለስ የሚገባቸው። ያለ አንተ መገለጥ እነዚህ በጎች መመለስ ስለማይችሉ በኪሩቤል ላይ የምትቀመጥ ተገለጥ ነው። በቤተልሔም ተገለጥ ነው። ተወለድ ነው ከድንግል ማርያም። ያለ አንተ መገለጥ እነሆ የዓለም ድህነት የዓለም መከራ አያበቃም። ስለዚህ ኖላዊሆሙ ለእስራኤል አጽም የእስራኤል እረኛ ሆይ ተገለጥ በማለት ቅዱስ ዳዊት ዘምሯል። እና እንግዲህ ይህንን የሰማ ያዳመጠ እርሱ ባለቤቱ ክርስቶስ ደግሞ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እስከ 22 ነው የሚነበበው። ይሄ ወንጌሉ በጠቅላላ አንቀጸ አባግዕ ይባላል። ይሄ ወንጌል ቀደም ባሉት ቤተክርስቲያን አባቶች አንድ የቤተክርስቲያን መሪ፣ አንድ የቤተክርስቲያን አስተዳዳሪ፣ አንድ የቤተክርስቲያን አለቃ፣ አንድ የቤተክርስቲያን ኃላፊ ወደ ቤተክርስቲያን ከካህኑ ጀምሮ እስከ ሕዝቡ ድረስ ይጠብቅ ዘንድ ሲሾም ይህንን ወንጌል አንብቦ ተርጉሞ ነው ይሾመው። መስቀሉን ይይዛል፣ ስማኩ ይሰበካል። ከዚያ በኋላ ይህንን ወንጌል ይነበባል። ማንበብ ብቻ አይደለም ይተረጎማል፣ ይተረጉመዋል ያ አስተዳዳሪው። ምክንያቱም በቀደመው ስርዓት ቤተክርስቲያን ላይ የሚቀመጡ ስንኳንስ አስተዳዳሪው ይቅርና የሚቀድሰው ካህን ሳይቀር አራቱን ወንጌል በደንብ አድርጎ ትርጓሜ ወንጌልን ያወቀ የጠነቀቀ ነው የሚለው። ምክንያቱም ያነበበውን ወንጌል መለስ ብሎ ወደዙ ንባቡን ብቻ ሳይሆን ማሰማት ያለበት ትርጓሜውን ብቻ ሳይሆን ማሰማት ያለበት ሚስጢሩን ብቻ ሳይሆን ማሰማት ያለበት መልእክቱን። ስለዚህ አንድ ለክህነት የሚበቃ ወደ ማዕረገ ቅስና የሚያድግ የኖላዊነት ስራ የሚሰራ ካህን ሲቀመጥ ስልጣን ሲቀበል የአራቱን ወንጌል ትርጓሜ ያወቀ ነው የሚለው። እንግዲህ ሕጉ ስርዓቱ ፍትሕ መንፈሳዊው እና በዚህ መሰረት አስተዳዳሪውም ይህንኑ ነው እና እዚህ ወንጌል ላይ ስንመለከት ክርስቶስ ራሱን የበጎች በር አድርጎ ሲገልጥ ነው። አነ ውእቱ አንቀጸ አባግዕ እኔ የበጎች በር ነኝ ይላል። ምክንያቱም ቀደም ሲል በጎቹ በኤዶም ገነት በአውሬው በዲያብሎስ ተታለው ተበልተው ጠፍተው ስለነበረ እነዚህ በጎች ይመለሱብኝ ዘንድ ሰው ይሆንኩ፣ ይወጡብኝ ዘንድ ሰው ይሆንኩ፣ ይገቡብኝ ዘንድ ሰው ይሆንኩ፣ ያምኑብኝ ዘንድ ሰው ይሆንኩ፣ ከሞት ወደ ሕይወት ይሸጋገሩብኝ ዘንድ ሰው ይሆንኩ፣ እኔ የበጎች በር ነኝ በማለት አንቀጸ አባግዕ የበጎች በር መሆኑን በሚገባ ይገልጣል። እንግዲህ አንቀጸ አባግዕ ማለት ያው የተዘጋው በር የተከፈተበት ማለት ነው። ኦሪት ዘፍጥረት 3ን ስናነብ አዳም ከኤዶም ገነት ከወጣ በኋላ ተመልሶ እንዳይገባ አዘዞሙ ለኪሩቤል ወለሱራፌል ለውስተ እዴሆሙ ሰይፈ እሳት ከመ ይቀብኡ ፍኖተ ዕፀ ሕይወት ይላል። አዳም ተመልሶ ወደ ዕፀ ሕይወት እጁን እንዳይዘረጋ እንዳይበላ ወደዚያ የምትወስደዋን መንገድ
ነበልባላዊ ሰይፍን የያዙ ኪሩቤልና ሱራፌልን አስቀመጠ ይጠብቋት ዘንድ የገነት በር። ያቺ የገነት በር የተከፈተችው ኖላዊሆሙ ለእስራኤል አጽም የእስራኤል እረኛ ሆይ ስምህ አድምጥ ተብሎ በተገለጠው ሰው በሆነው ስጋውን በቆረሰው ደሙን ባፈሰሰው በክርስቶስ አማካኝነት ነው። አንቀጸ አባግ የሚያሰኘው ይሄ ነው። አንቀጸ አባግ የሚያሰኘው የሕይወት በር የከፈተልን የሕይወትን በር የከፈተልን ስለሆነ አነ ውእቱ አንቀጸ አባግ የበጎች በር እኔ ነኝ ይላል። የወጡ የተመለሱበት፣ የወጡ የገቡበት፣ ሕይወትን ያገኙበት፣ ከሞት ወደ ሕይወት የተሸጋገሩበት፣ ከሐሳር ወደ ክብር የተሸጋገሩበት፣ ከጨለማ ወደ ብርሃን የተሸጋገሩበት፣ ከድንቁርና ወደ ዕውቀት የተሸጋገሩበት የበጎች በር እኔ ነኝ ይላል። ከዚሁ ጋር አያይዞ ደግሞ አነ ውእቱ ኖላዊ ኄር መልካም እረኛ እኔ ነኝ ነው የሚለው። መልካም እረኛ እኔ ነኝ። እንግዲህ ይሄ መልካሙ እረኛ ክርስቶስ መልካም እረኛ እኔ ነኝ ብሎ በበትረ መስቀሉ አማካኝነት በጎቹን ጠብቆ እስከመለሰበት ጊዜ ድረስ ነፍሳት በመቀዝበዝ ይኖሩ እንደነበረ ይህ በማለት ነው የሚገልጠው። በዚህ በቅዱስ ጴጥሮስ መልእክት ላይ ስንመለከት አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንዲህ ይላል፣ እንዘ ከመ አባግዕ ትሳኮዩ ይላል። ቀደም ሲል ለ5500 ዘመናት እረኛ እንደሌላቸው በጎች ትቅበዘበዙ ነበረ። ወይእዜኒ ግብሑ ሀበ ኖላዊክሙ ወዐቃቢሃ ለነፍስክሙ፣ ዛሬ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ወደዚህ እረኛና ጠባቂ የመለሰ ማን ነው ስንል ራሱ ነው። አነ ውእቱ ኖላዊ ኄር መልካም እረኛ እኔ ነኝ ብሎ የመልካም እረኛ መገለጫውን እዚሁ ላይ ሲገልጠው ምንድነው የሚለው? ኖላዊሰ ኄር ይሜጡ ነፍሶ ቤዛ አባግዒሁ፣ መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል ነው የሚለው። መልካም እረኛ ጠፍቶ በተገኘው በጉ ደስ ይሰኛል። የዚህ ቅዱስ ሉቃስ ወንጌል ላይ ተቀምጧል። የቅዱስ ሉቃስ ወንጌል ምዕራፍ 15 ላይ እነሆ ለፈሪሳውያን ሲነግራቸው ከእናንተ መካከል 100 በጎች ቢኖሩት ከመቶዎቹ በጎች መካከል አንዱ ይጠፋበት 99ኙን በጎች በተራራ ትቶ በጉን ፍለጋ የማይሄድ ማን ነው? ባገኘውን ጊዜ ደስ ይለዋል፣ በትከሻው ይሸከመዋል። ይህም ብቻም አይደለም፣ መጥቶ ጎረቤቶቹን ቀስቅሶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላል ነው የሚለው። ስለዚህ መልካም እረኛ ምን ያደርጋል ስንል ራሱን ስለ በጎቹ አሳልፎ ይሰጣል። መልካም እረኛ ምን ያደርጋል ስንል በጎቹን ያውቃቸዋል፣ በጎቹም ያውቁታል። ይህ ነው የመልካም እረኛ መገለጫ። ስለዚህ ኖላዊሰ ኄር ይሜጡ ነፍሶ ቤዛ አባግዒሁ፣ ነገር ግን በጎቹ የእርሱ አይደለም። እንደኛ ግን ተኩላ ሲመጣ ባየ ጊዜ ከእነሱ ይሸሻል። በጎቹን ለአውሬ አሳልፎ አጋልጦ ይሄዳል፣ ይርቃል ማለት ነው የሚገልጠው። ስለዚህ ተወደዳችሁ እግዚአብሔር ቤተሰቦች፣ ይሄ የዛሬው ቅዱስ ወንጌል ክርስቶስን የእግዚአብሔርን እረኝነት የምእመናንን አባግዕነት የሚያስረዳ ቅዱስ ወንጌል ነው። እንግዲህ ይሄ መልካም እረኛ እኔ ነኝ ያለ ክርስቶስ እረኝነቱን ደግሞ ለሐዋርያት ነው ሰጥቶ የሄደው። እኔ እነሆ መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ክርስቶስ አባግዕነትን ለምእመናን ሰጥቶ ነው የሄደው። የዛሬዎቹ እረኞች እነማን ናቸው ስንል እንግዲህ ከሐዋርያት ይጀምራል። ከሐዋርያት ቀጥሎ ሐዋርያውያን አበው አሉ። እንዲህ እያለ እኛ ዘመን ላይ እስካሉት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት ድረስ ይሄ እረኝነት ሳይቋረጥ እኛ ዘመን ላይ ደርሷል። ወደ ኋላ መለስ ብለን ስናይ ግን አነ ውእቱ ኖላዊ ኄር መልካሙን እረኛ እንመስላለን ወይ? ስለ በጎቹ ራሱን አሳልፎ የሰጠ የእኛን ሞት ተቀብሎ የእርሱን ሕይወት ያደለን እርሱን እንመስላለን ወይ? እንግዲህ መስቀሉን ይዘነዋል። ይሄ መስቀል የክርስቶስ መስቀል ነው። መስቀሉ ዋጋ የተከፈለለት ነው። መስቀሉ እነሆ ለበጎቹ ማዕድ የተሰራበት ነው። ለበጎቹ እነሆ ምንጭ የመነጨበት ነው። ለበጎቹ ሕይወት የተሰጠበት ነው። ለበጎቹ እነሆ ሲል ክርስቶስ ቅዱስ ሥጋውን ክቡር ደሙን
ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ማየገቦን የቀዳበት ነው። ይህን መስቀል የምንይዝ በእውነት ያነ ውእቱ ኖላዊ ኄር መልካም እረኛ እኔ ነኝ ያለው የክርስቶስ እረኝነት ልብ ልንለው ያስፈልጋል። ለሰከንድም ለደቂቃም ልንዘነጋው አይገባም። መስቀሉ ለውበት አይደለም እጅ ላይ የሚያዘው። መስቀሉ አንገት ላይ የሚንጠለጠለው ለውበት አይደለም፣ ለድምቀት አይደለም፣ ለጌጥ አይደለም፣ ራስን ለመግለጫ አይደለም። መስቀሉ የሚያዘው በመስቀል በትር አማካኝነት እርሱ ክርስቶስ እነሆ ምእመናንን አዳምና ሔዋንን የአዳምና የሔዋን ልጆችን ከሞት ወደ ሕይወት ያሸጋገረበት ዋጋ የከፈለበት ሥጋውን የቆረሰበት ደሙን ያፈሰሰበት ማየገቦውን የቀዳበት ወደ ገነት የመለሰበት ወደ ትክክለኛው በረት ያመጣበት ነው። እኛም ዛሬ በተለያየ መልኩ የባዘኑ እየተቅበዘበዙ ያሉ ነፍሳት፣ በክህደት እየተበሉ ያሉ ነፍሳት፣ በጥርጥር እየተበሉ ያሉ ነፍሳት፣ በመናፍቃን እየተበሉ ያሉ ነፍሳት፣ በእግዚአብሔር የለሾች እየተበሉ ያሉ ነፍሳት፣ በሃይማኖት አልባነት እየተበሉ ያሉ ነፍሳት አሉ። የነዚህ በጎች መጥፋት የማይገደንና የማያገብረን ግድ የማይለን ከሆነ የመስቀሉ ባለቤት ያነ ውእቱ ኖላዊ ኄር ያለ ክርስቶስ ሲመጣ ስልጣኑን የሰጠን ክርስቶስ ሲመጣ ይጠይቀናል። ደሙን ከእጅህ እፈልጋለሁ የሚለው። ስለዚህ የበጎች መጥፋት በኋላ ሰዓት ሊቀ ሎሎት የእረኞች አለቃ የሆነው ክርስቶስ እነሆ በሥጋ በሚገለጥበት ሰዓት አነ ውእቱ ኖላዊ ኄር ብሎ ያስተማረው ክርስቶስ ዳግመኛ ለፍርድ ሲገለጥ እንዳይወቅሰን የመልካሙን እረኛ ግዴታ ኃላፊነት እንድንወጣ የባዘኑ በጎቻችንን ወደ በረታችን እንድንመልስ ያልጠፉትም በሃይማኖታቸው በበረታቸው በቅዱስ ኦርቶዶክሳዊ ተዋሕዶ ሃይማኖታቸው በዶግማቸው በቀኖናቸው በትውፊታቸው ጸንተው እንዲኖሩ አነ ውእቱ ኖላዊ ኄር መልካም እረኛ እኔ ነኝ ያለውን የክርስቶስን መልካምነት የክርስቶስን በጎነት የክርስቶስን ለአባግ ራሱን አሳልፎ የመስጠት ሕይወት እንዲያሳድርብን የእርሱ ቸርነት የእናቱ አማላጅነት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር ወልድየ ንበር በየማንየ ወልድየ ንበር ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር ወልድየ ንበር በየማንየ ወልድየ ንበር ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር በየማንየ ወልድየ ንበር ወልድየ ንበር በየማንየ ወልድየ ንበር ቅዱስ እግዚአብሔር